አውጥቻለሁ። አንደኛ፣ ሁለተኛ ነገር ቦልኩት አውጡት ጋይስ። ኧረ እባክሽ ስሚ፣ ምንድነው እኔ ሪከርደሩ እያየው ትዬ ወርቄ ጋር ምንድነው ሰጣ ገባ ገብተው እሳቸው ሴትዮ ግን አይተውኝም እንዴ? ትላንትና አንተ ከወጣ በኋላ መጫወት ፈለግኩኝና እዚህ ሙድ ውስጥ ያላችሁ ሰዎች ግቡ አልኩኝ። ከዛ ሌላው እንዴት ነሽ ወደነሽ ደህና ነሽ ምናምን ነው የሚለኝና አንድ ወርቄ ተገኘች። እዛው እያዩት ለባብሳ ገባች ማለት ነው። እዛው መጠጥ ጀመረች። አለበረዶውላ ደረቁን እዛው ስጠጣ አየዋት። ደግሞ ከእንቅልፏ ተነሳ በባዶ ሆድ። ከዛ እኔ ላይ ማውራት የምትፈልጊውን ሁሉ አውሪ ብዬ እድል ሰጧት። እስተጠግ ማለት ከዛ ሙልጭ አርጋ ስትሰድበኝ እንዴት ከነዚህ ኮተት ጋር ትገኛለሽ? ራሽን ዝቅ አረግሽ አለች። እንዴት ከወንድ ጋር ምን ወንድ ደግሞ ምናምን እና አንድ ሰዓት ከምናምን ሰጧትና እኔ ግዴታ መውጣት ነበር። ስወጣ ደግሞ የበለጠ አረረች። እንዴት አስጀምሬን ትወጣለች? ቀን ሙሉ ስጠጣ ነው ያለችው። እንዴት አስጀምራኝ ትወጣለች? እኔ አስጨርሳችኋለሁ ነው እንዴ ያልኩት? እዛ ሙድ ውስጥ ያላችሁት ኑን ያልኩት ገብቷል። ያ እንደገና ደግሞ ለወጣ አካባቢ ነበር። ጀስት እኔ ግን ሙዚቃ መስማት ፈለኩ። አይ ትላንት ፏ ብለሽ ነበር እንዴ? እኔ በዛ ብስጭት ብለ ኑር ገጥልኝ አስጠጣች ብለው ትላለች ማለት ነው። እንትን በማሴንጀር ሪከርድ አድርገዋት ላይ ብለከውልኝ በሳቅ የሞትኩት። ስሚ እንትና ሆዴ የዩቲዩብ ዕዳ ጂጂ የምትጠቀምበት ዩቲዩብ ዕዳ በስሙ ነበር መጣበት እኮ ቤት ፖስታ ማለት ሆዴና ጂጂ ከፍተው ዩቲዩብ ለሁለት እና በሱ ስም ነው። ገና መጣቸውን ሳያውቁ ነው እንደሄደው ንግድ ፍቃድ ያወጡት። አውጥተው ነበር ግን በፊት ከሰራ በኋላ ታመለክታል እና ምን እንደገባ ምናምን ግልጽ። እንደገና ደግሞ በአመት ምናምን ነው ይመጣልህ ኦልሬዲ ታክስ ስለምከፍልበት ማለት ነው። በአመት እኔ እንጃ እሱ የመጣልህ 1100 ምናምን ዩሮ በአመት እንደዚህ ነው የሚመጣው። ለምን ኦልሬዲ 36% ተቆርጦ ነው የሚመጣው። ሲመጣ ራሱ ህጋዊ ነውና ግን ኦቨር ከዚህ ሀገር ስታንዳርድ በላይ የምታገኝ ከሆነ የገዛውን ቴሌፎን ሁላ ደረሰኝ ሁሉን ሰጠን። ያውን የበላሁትን ቺዝ ለቶፒክ ስል የበላሁት ዛሴት ያን ሁላ አርገ ከዛ ምንድነው ለስራ ያወጣኸውና እንትን ይታይና ይሄን ያህል ብር እንትን አስገባ ትባላል እንጂ ፍቃድ ብቻ ስላለ ክፈል አትባልም። ለምን ኦልሬዲ 38% ይቆርጣል። እንትን ላይ ተቆርጦ ነው የሚመጣል። ታዲያ እሱ ለምንድን ነው የመጣለት? ፖስታ ሲጀምር ታክሲ ሲስተሙን ላሞልተህ ነው እኮ የምትገባው እኮ እንዳለ ኮንታክት አድርገው ምናምን። ዩቲዩብ እኮ በጣም ህጋዊ። ያ ታዲያ እኮ ለምንድን ነው የመጣለት እሱ ለሆዴ? እነሱ እንግዲህ ገና መብላታቸውን ሳያውቁ ሄደው ንግድ ፍቃድ አውጥተው ነበር ማለት ነው። እንደገና ደግሞ በሁለቱ ከሆነ ሁለቱም ነው የሚጠይቁት። እሷ የራሷን አሰርዘው በሆዴ ብቻ ያለውን ትተዋለች። የእሱን ሄዳ እሷ ማሰረዛት ትችልማ ከ18 ዓመት በላይ። ኦኬ ሁለቱም ሄደው የራሳቸውን ፐርሰናል ነምበር እንደሰጡላ ሁሉም የራሱን ነው ኃላፊነት የሚወጣ። ስለዚህ ግዴታ መክፈል ነው ያለበት ያለው አማራጭ። ጃፒ ሄለን ጃፒ እግዚአብሔርን ሙዚቃ እንዳልቦልክ ጃፒ ምንድነው የምትቦልኪው? ልትደፊ ነው እንዴ? እረፍት አድርጊ እንጂ አንድ ቀን ተጠስማ። ስማ አንድ ቀን ኦልሬዲ እኮ 24 ሰዓት በኋላ ነው የመጣ ነው አሁን። እንደገና ነገ እሑድ ነው ራይት? ዛሴት ለሰኞ ደግሞ ሬዲ ነኝ ማለት ነው ለስራ። እና እኔ አልጠጣማ መጠጥ። ጃፒ ፈልገህ ታጣኛለህ አንድ ቀን አንተ ፈልገህ ምናምን። ባለፈው ግቢ ስትለኙላ ገባ። ኦኬ አሁን ሂድና የሆነ ነገር ለበለብ አድርግና ግባ። ኧረ እኔ ምግብ በልቻለሁ ምናምን ፏ ብያለሁ። በቃ ሂዳ ግባ። ሃይ ተውላችን ተው ጃፒ አንተ ቤርክበት እኔ ሊሄድ እኔ ቤርኩበት ልትሄድ ውላለን እየጠጣን ውል ተስማምተን ነበር። እንደ እንትኖች ኢንሳይደሮች ዛሬ የሀገር ቶፒክ አዘጋጅተንላታል እያሉ ነው። እሱ እኔ ስንት ቶፒክ ተዘፍዝፎ ስንት ኢንፎርሜሽን አለ ደብሮኝ ነው ጃፒ።
ተደራረበብሽ? ያ እንጂ ብዙ ስንት ያዝኩት ነው አጀንዳ አለ። ሙዱ ስለሌለኝ ጋይስ ተውኝ። እሺ ያ ተውኝ ስላችሁ አላወራበትም ማለት አይደል እንጂ የዱባይ ጉዳይ በአዲስ እየመጣልኝ ነው። አንድ እህታችን ደግሞ አለች ወርቅ እንትን ያለች ከነደረሰኝ የነሙኒት አጀንዳዎች እየመጡ ነው። በጣም ብዙ አጀንዳዎች አለኝ ባይዘው ማለት እኔን የሚመለከተኝ እኔ ልሄድበት ሰው ያመነብኝ ማለት እንጂ ዝም ብሎ እንትናን አረገ እንትና ቀረጥ በላ እንትና ሺት አሁን ሂድ እንትን ተውና አሲ ቀድመሽን ትንሽ ላጣጣሽና ከዛ ከፍታለሁ። ጃፒ ይሄ ድምጽ እኮ ልጅ በአስሬ ስጠራል እቺ ልጅ እንዲሆናለች እያልክ ሪከርድ አውቀ ነው የምታመቻቸው አለ ለሪከርድ። ኧረ እኔ አይደለሁም እኔ ራሴ የለጠፉኝ። አሁን ሀበሻ የምትባለውን አጥፊ ብያታለሁ። ልጥፍጥፍ አድርጋ የምትለጥፈን አንተ ደግሞ የዞር ካጥፉና አልሙ የምትለው ነገር እንዴት ነው ሪከርድ? አይደለ ብሎክ ነው የማደርጋቸው። አጥፎ አልሙ እኮ አይደለም ገባሽ? ብሎክ ነው የማደርጋቸው። ካለበለዚያ ምን ያደርጉልኛል? ስማ ሪከርደሮች እኮ በኖርማል ስማቸው አለ ሪከርድ የሚያደርጉ። እኔ አሁን የዩቱብ ልጆች የነበሩ ግን አሁን ቲክቶከር ሆነው ሪከርደር የሆኑ አለ። ወይ ከዩቱብ የመጣው ሪከርድ ያደረጉኛ ወይ በሌላ ስም ገብተው ነው ሪከርድ የሚያደርጉ እኮ። ሪከርድ አድርገው እኮ ቀጥታ ምን ችግር አለ? ኦልሬዲ ፑብሊክ ላይ ቁጭ ብለን እያወራን አጥፉና አታጥፉ ይባላል አይደለም? ሪከርዱን እኮ ይለጥፉት። ገብቶሻል? አሁን እኔና አንቺ እንደዚህ እያወራን ይለጥፉት። ለምን ሌላ ያቀናብራሉ በኤአይ? እና ታዲያ የራሳቸው ፍላጎት ነው። አይ አንተ መናገር በምትፈልገው መንገድ የመረዳት ግዴታ እንኳ የለባቸው እኮ። አሁን አንቺ ትክክል ናቸው ነው የምትይው? አንቺ ያለ ፍላጎት እነሱ የተረዱት ያንን ነው። እዛ ሴት የሰዎችን ጭንቅላት ውስጥ እኛ ቤት ተከራይተን አንኖር፣ በእኛ ሳምባች ተነፍሱ ያር ገብተዋል። እኔ እንደዚህ ነገር ደንታ የለኝም እንጂ ያ ግን አንዳንዴ ደግሞ አግባብ ያለው ነገር ሲሆን አንተ ይሄ ነገር በመሆኑ የሚበላሽብህ ህይወት አለ። ምን የማንም ህይወት ምንም አይበላሽም፣ ግን ትዳር እንዳታገኝ ትሆናለህ። ወደፊት ህይወት ይበላሻል። የሚደምቅ አለበለዚያ ተቆጠብ። ምንድን ነው የምቆጠበው? ምን ያደረኩት ነገር አለ? በቃ እንደዚህ ነገር የሚያሳማ ከሆነ ሌላ ሰው የሚያስከፋ ከሆነ ኖርማል ከነ ሆዴ ጋር ከነ ጅቦዬ ጋር እንደዛ ተጫውታል። ሴቱን ተዋቸው። ከሴት ጋር መጫወት ሁሉ እሱ እኮ ነው ግራ የገባኝ። ሰው የሚረዳበት መንገድ ግን ለምን ነው ጥያቄ የሚሆንብን? ሰው ለምንድን ነው ገብቶሻል? የተሳሳተ መንገድ የሚረዳው ለምን ነው? በአንተ ጭንቅላት በአንተ መንገድ ሰው እንዲረዳ የምትጠብቀው? እነሱ መነጽር ስታረጊ እኮ ጓት ያለሽ ገብቼ እንዳልደፋሽ በቅምቀማ አሁን ሂድ ጃፕ ስነስርዓት ሂድ ጃፕ ሂድ። አምስት ደቂቃ እገባለሁ። ያ ሂድ ተዘጋጅ፣ ችግር የለም። እንትን ትንሽ ሜካፕን ፏፏ አድርግ፣ ሽቶ ምናምን አያቸው። እኔን ባለፈው ሜካፕ ሳታረግ ትወጣለች እንደ ይለኛል። እኔ እንደዚሁ ነበር የወጣሁት። እዚሁ ጋር ነው ሊፕስቲክ የተቀባሁት ዛሴት እና ቲሸርት ብቻ ነው የለበስኩት። ሺቴ ነው ልክ ሁሉም 5 ደቂቃ አለው አባ የእውነት በአሁን ታይም ጃፒ ብቻ ነው የኔ ዘቤስት ጓደኛ ባለውበት ሙድ ማለት ነው። መተዛዘብ የሌለው ገብቷችኋል? አይታዘብኝ አልታዘብም። ከታዘበ ምን አገባኝ? የእውነት ዝም ብሎ ነው እንትኑ ጭንቅላቱ ነው ወስዋስ ውስጥ የሚገባ ትዝብት የሌለው ጓደኝነት እንትን ያ እስቲ 7 ዓመት ምናምን ሙዚቃ በስነ ስርዓት እየሰማሁ አይደለም። አሁን ሙዚቃ መስማት ምናምን ነው ፈልገው። ግን አንድ ቀን በጣም ሞራሌ መጥቶ ነበር። ሀፒ የታሰረ ቀን ወደ ነበርኩበት ማለት ነው። ያ በእኔ ተስፋ እንዳቆርጥ እሺ፣ እንዳቆርጥ እኔ ቤተክርስቲያን ስሄድ ጥሩ እማሆይ መምሰል የምችል ሰው ነኝ። አስመስዬ ሳይሆን አክብሬ ያንን ቦታ ለቅሶ ቤት ከሄድኩ ደግሞ መሳቄ እንኳን ከመጣ ነጠላ አፌን የምከናነብ ሰው ነኝ። ፓርላማ ከገባው ደህና አቀሳሳሪ ፖለቲከኛ መሆን እችላለሁ። ተንኮላችሁ አንድ ቀን ብቻ ላጥ ነው ይገባኛል። ከባለ ሀብት ጋርም ከሆኑ ከነሱ የበለጥኩ ቪአይፒ ተፈጥሮ አለኝ።
ብር ነው እንጂ የሌለኝ ለነሱ የሚሆን መልክ አላጣም። አሰራራችሁ ተንኮላችሁ ይገባኛል። ችግር የለብኝም። ሀሜትም ከሆነ አይታችኋል። ምስሩ ላይ እየለቀምን አምተናል። ኢንፎርሜሽን ማውጣት ከሆነ እንኳን ያላቸው ባህሪ አይደለም ያላቸውን ህመሙላ እዚህ ጋር የመበተን ችግር የለብንም። የፈለገው ዋጋ አይደለም ምን ቢያስከፍለን በቃ። አሁን ደግሞ እንደዚህ አይነት ሙድ ውስጥ አይደለም። ኤኒታይም እንደምመለስ ታውቃላችሁ። እዛ ሴት ያ አሁን ሰው የላከልኝን ቶፒክ ራሱ አየውና ቁጭ አደርገዋለሁ። ያ አሁን ፊንገርን እርገጫት። እግዚአብሔርን ለምን ነው ምረግጣት? ለራሷ ኑሮ ይረገጣል። ኧረ እዛው ተደፋፍጣ ትቀመጥ ከፈለገች። ይሁን ምን ለምንድን ነው ምረግጣት? ገይ ሰው ዝም ብሎ ርገጥ አትርገጥ። እኔ ደምሳሽ መስላችኋለሁ እንዴ? ስታይ ዝም ብሎ የተገኘውላ ሲኖትራክ አያም ጋይስ ቢ ሃፒ ትላለች። እንትና ቢ ሃፒ ትላለች። ያ እንዴት ሰው ምትረግጠው ምናምን። እኔ ሰው ትልቅ የተሳሳተ ነገር ወይም ደግሞ ጥሩ ነገር የሰራ ካልመሰለኝ አጠገቡ እንትናል ኖት ማይ ኢንተረስት ጋይስ። ያ የሰው ቅንቅናም እንኳን አይደለም። እኔ ሀሳባቸው ነኝ እንጂ ያ አንድ አይደል እና ኮሶል ለምን ነው እንትምላት ነገርኳት። ዛሴ እሷ የፈለገችውን ትሂድ። ካሁን በኋላ በንግግር አለ ማናገራት። ይሄ ብርጭቆ ረዘመ ጋይስ እንዲህ ምናምን ትላለሽ፣ ግን እንዳይታየስ ብዬ ነው ለቲክቶክ ብዬ ነው። ቲክቶክ እንደዚህ አይነት ነገር ደንታ የለውም። እንዲህ ስል ግን ረጀመ አይደል? አጭር መሆን ነበረበት ወይ? የሻት ላምጣ ዱክዬ ጠብቅኝ እሺ። በኋላ ላይ እሺ። በልታ በሁለት ሀሳብ አለው 280 ግራም ያ 200 ግራም አሳበለ። ቺዝ ደግሞ አለኝ እንደገና አለኝ አሳ በላለሁ። እሺ ትላንትና ያልሰከርኩ ለምንድን ነው ታውቃላችሁ? ስራ ቦታ ነበርኳ። ስራ ግዴታ ብሬክ ታይም ስትሆን ስለሚርብ በደንብ ነው ምግብ የበላሁት። ማሽላ ታውቃላችሁ? ኩይ ነው የሱ ሰላጣ። ከዛ ዳቦ በአሳ በላው። እኔ አሳ ነው እንጂ ሌላ ነገር አልበላም ስራ ቦታ። አስዋ ሴትዮ ነው የሚባለው። እንትን ፊስክ ዳ መባላል። ለምን የምበላው እነሱ አይበሉ። ከዛን ጠዋት ደግሞ በባዶ ሆዴ የተልባና የቺያ ፍሩ ቻይ ምናምን የለም እሱ አንድ ላይ ተፈጨ ሞሪንጋ። ከዛን ከወተት ጋር ተበጥብጬ ይዤ ሄድኩኝ። ውሃ ሲጠመኝ እሱን ጠጣ ነበር። ተደላደላል። ደግሞ ማታ ስመጣ የታኮ ሰላጣ በላዋ። ስጋ ማለት ሩብ ኪሎ ነበር እንደዛ። ለዛ ምንም ሳይመስለኝ ዘና ብዬ ነው እንትና ስቀጣቸው የነበረው። እኔ ስጠጣ ሰላም ኮንኩ ወይ መጨፈር ነው የምወደው፣ መጫወት ብቻ አንፈልግ። እንደዚህ አብሾ የለብኝ። ያ ጃፔ ተመቸኝ። አብሾ የለውም። የሰው ክብር አይነካም። ያ እንደፈለገ ቢንገዳግድ የሰው ክብር ሲነካ አላየሁትም አሁን ላይ ማለት ነው። ለዛ አብሾ የሌለበት ሰው ደስ አይልም። አብራችሁን ትማ ሌላው እንኳን ደህና ዋልሽ ብሎ ይገባና ከዛም ተነፊ ብሎ ነው የሚወጣ። ክብርን እየነካ ምናምን የለም። እንደዚህ እንደዚህ አይነት ሰላም ያላችሁ ሰዎች ደስ ይላል። ያ እና ክብሬን አይነካም። ቢበዛ ቅጣት ነው። ቅጣታችን ደግሞ ክብር ላይ እንትን ያለ ነው። እዛ ሴት ምን ሆነ? ህዝቡ ሻወር ውሰድ ቆለጡ ላይ ኮዳ ያንጠለጥል የለን እንዴ? ክብርሽን ሄደን በጣም ነው ዝቅ ያራክሽው ይላል አዳም። ሻወር ላይ ብለ ያየ ነው ይወስድ የለ እንዴ? ጌስ ይሁን ላይ ብለ እንቁላል ሲሰብር ተግማምቶ ምን ብሎ ኮዳ ቂጣቸው ላይ ጡታቸው ላይ ሲያንጠለጥሏል እንደምናቸው እዛው ዱቄት እየተቀበ እኔና ስጃፒ እኮ በጣም ቪአይፒ ተጫዋቾች ነን እኮ። ጠጥተን እንኳን ኩል ምን የሚባል ኩልነታችን እንኳን እንረሳ። እግዚአብሔር ያው ጮክ ብለን ልናወራ እንችላለን፣ ምላሳችን ሊያያዝ ይችላል። ዘስ ሰው አንነካ ምን አለ ራይት ያ ምን አለፈ አይደል እንዴ ጋይስ? ክላሲ ያው እንዴ በጤና ይምሮ ገብተው እንደ ሲግማሙ እንዲወጡ እንደሚወጡ አላያችሁም እንዴ? ጌም እንጫወት ብለው እናት ትነፋናት ወደዛ ሲባባሉል እንደሚውሉት። አረ በስማ ጌም ላይ አይደል እንዴ ስድብ ያለው ደግሞ በጌም የሚሰዳደቡት ማይቀያየሙት ነገር አይገርም? አንቺ ቦርኩ፣ አንቺ ላርጎ፣ አንቺ
ያርቢያል። እኔ ጋይስ ብርጭቆን አንስቼ አናት ላይ ነው ጥዬ ለምሄደው። በተለይ እንትን እንዴ ገብታ ቅጣቱ እንዳለ ሆኖ ያውላ ስድብ እንደገና ነገር ገብቶቻል። ስድብ እንኳ ምንም አያመጣም፣ ግን ቅጣቱ እንዳለ ሆኖ እንደገና ሌላ ስድብ እንዴ ተካካሰ። አይ ቀላል ነው የሚሰዳደቡት። ማነች ጌ የምትልክልኝ? ኧረ ወደዛ ንፍጣ። እኔ ጃፒ እየጠበኩ ሁለት ሰው ላክልኝ። አሁን ካንስል ባደረገው ኦፍ ያደርግብኛል ቲክቶክ። ራሷ ጮኋ ጨዋታ ሄደለ እንዴ? ያ በደህና ቀን ያበርሽው ያ ጆሲዬ በድ ተከተለኝ። ምን ያደርግላል? ምን አገኘ? አሁን እስቲ በጤነኛ አይምሮ ውስጥ ምን አገኘ? እስቲ ጆሲ ምን አገኘ? ያላገኘው ነገር ቆም ብላ አስብና ፕሊስ ተቀላቀለ። አቦ ይሄን ብርጭቆ ልቀይር መሰለኝ እንትን ላርባው ልቀይረው እንትን ነው ረዘመ እንዴት ይላል። ጂቦ ትላንት ከኛ ጋር ግሩፕ ገባና አሰቃየ ነው ለሁለታል። ስቂት ነው ከያርኩ ደግሞ እንዴት እንደምንተባበር አይታችኋል። አያችሁ ከአብሮ ደግጋ መሰደድ ይሄ ነው። ቀድመን እዚህ ዓለም ውስጥ እኔና ጃፒ ስለተሰደድን ቀድሞ የዓለም ስለገባን ጂቦ ነው አሰቃየ ነው። የሱ ቅጣትስ ጉዳት ነው ባይዘው። የእኛ ስሽ እየጠጣ ነው። እኔ አወጣዋለሁ ባይዘው። ወይ ስጨርስ ልክ ሰቅስቄ ነው ሁሉ ምግቡን ላይ አውጥቼ ነው የምተኛው። ምግቡን ሁሉ አወጣውና ከዛም ታጥቤ ምናምን ነገር እተኛለሁ። ከተወሰነ ሰዓት በኋላ ሆድ ሬዲ ይሆናል ማለት እና የፓፓዬና የአናናስና የማንጎ ጁስ ስጠጣ ሆድ ይስተካከላል። 5 ደቂቃ እንደ ስንት ሰንኮ ስንት ነገር ይስተካከላል። ያ ወይ ካሜራ ነቅለሽ ይሆናል በየቦታ ስክ ያለሽ ምናምን መብራታ ያ አላማችን እናንተን አናስከፋ። ገብታችኋል? ቤተሰብ ተሰብስበው እንኳን ሊያይን እኮ ይችላል አይደል? አናሳፍርም አይደል? እንደዚህ የሚያስጠላ ስድብ አንሰዳደብም። ከቤተሰብ ጋር ቁጭ ብለህ ታያለህ አይደል? ያ ጀስት ፈን ኢንጆይ ኢት ያ አስፈለኩኝና እንዳላለቅስ ጠብቁኝ። ያ እስቲ ቆይ ወይ ስለሆነ ሰው ልላክ